ሰላም 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 ውድ ቻናል ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ። ዛሬ ወደ አትላስ ተመልሰናል። እንግዲህ ከፒኮክ ድልድዩ አካባቢ ተነስተን ከምትመለከቱት ቦታ ማለት ነው በቀጥታ ወደ አትላስ ነው የምናመራው። እንግዲህ የወተር ፓርኩን እያየን ማለት ነው ከጀርባ በኩልም ሆነን እንደዚሁም ደግሞ በዚህኛው በፓርኩ ወይም ደግሞ በፒኮክ ፓርክ በስተጀርባ የሚገኘውን በዛ መንገድ አድርገን ቀጥታ እስከ ስፖርት ስፍራዎቹ ድረስ ወይም ደግሞ እነዚህ የቴኒስ መጫወቻ ቦታዎች ድረስ እስከዛ ድረስ አብረን እናመራለን። እንግዲህ አዳዲስ ቤተሰቦች ሰብስክራይብ በማድረግ እንድትቀላቀሉኝ እንጠይቃችኋለሁ። ነባር ቤተሰቦችም ላይክ በማድረግ እንደዚሁም ደግሞ ሀሳብ አስተያየታችሁን በማስቀመጥ አብሮነታችሁን እንድታሳዩኝ ይፈልጋለሁ። ያው ሌላው እንግዲህ አዲስ የከፈትኩት ቻናል እንዳለ ይታወቃል። ትላንትና ቪዲዮ ላይም ነበረ የነገርኳችሁ። ዛሬም እንግዲህ ኮመንት ሴክሽን ላይ አስቀምጬዋለሁኝ። እሱንም ደግሞ በመግባት ሰብስክራይብ በማድረግ ሪል የሆኑ ዴሊ አጫጭር መረጃዎችን ሼር አደርጋችኋለሁ። እሱን ሰብስክራይብ እንድታደርጉ ጠይቃችኋለሁ። እንግዲህ በቀጥታ ወደ ወተር ፓርኩ ነው ያለነው። ዛሬ ከፒኮክ አይደለም የተነሳ ነው። በእርግጥ በዛ በኩል ነበር የመጣሁት። በነገራችን ላይ እጅግ በጣም የሚገራርሙ አይነት አዲስ አበባ ውስጥ አሉ የሚባሉ አይነት ብራንዶች እዚህ ፒኮክ ዙሪያ ላይ ቢዝነስ እየተጀመረ ነው። በቅርቡ እንደምታስታውሱት የዚህ የነ አርቲስት ማህሙድ አህመድ እንደዚሁም ደግሞ የነ አርቲስት አሊ ቢራ ፎቶዎች ያሉበት አካባቢ እዛ ቦታ ላይ ተመርቀዋል። በተለይ ደግሞ የነ ኦልሬዲ በእነ ክብርት ከንቲባ አዳነች አቤቤ በተገኙበት እነሱ ማስታወሻ እንዲሆን እንደዚሁም ደግሞ አይ ቲንክ ወደዚህ ወደ 6 ኪሎ አካባቢ የነ አርቲስት ጥላሁን ገሰሰ ሐውልት የና ጫሉ እሱንም እንደዚሁ የተመረቁ በርካታ አርቲስቶችን የሚዘክር እንደዚሁም ደግሞ ስለ ጥበብ ቦታ የሚሰጥ አይነት ስራዎች ናቸው። እንግዲህ እነዚህ ስራዎች በቅርቡ ተመርቀዋልና በእርግጥ እነዛን ቪዲዮዎች እኔ አላሳየኋችሁም፣ አልተመቸኝም። ወደዛ እኔ ወደ ገላን ጉራ ነበርኩ። እንግዲህ ወደዛ አካባቢ ስለነበርኩ በብዛት የብዙዎቻችሁ ኮመንትም ስለነበር ትላንትና የለቀኩት ቪዲዮ ማለት ነው። በነገራችን ላይ እዛ አካባቢ እየተሰሩ ያሉ የቤቶች ግንባታን ነበር ያሳየኋችሁ ማለት ነው። ያላያችሁት ካላችሁ ደግሞ እንግዲህ የትላንትናውን ቪዲዮ እንድታዩት በድጋሚ ጋብዛችኋለሁ። እንግዲህ እዛ እጅግ በጣም በርካታ ቤቶች እየተሰሩ እንደሆነ ይታወቃል። አሁን ላይ ሞር እንደውም ከኮሪደር ውጪ በብዛት ወደ ቤቶች ላይ ነው ፎከስ እያደረጉ ያሉት። ለማንኛውም እንግዲህ አሁን ከበስተ ጀርባ በኩል የወተር ፓርኩን ነው እያየን ያለ ነው። ይሄ የምትመለከቱት ወንዝ ምናልባት ከዚህ በፊት ማታውቁት ካላችሁ ባንቴክቱ የሚባለው ወንዝ ከዚህ ከባምቢስ ወይም ደግሞ ከጊዮን አድርጎ በእንደ እስጢፋኖስ ቤተክርስቲያን ጀርባ በባምቢስ ሱፐርማርኬት በስተጀርባ በኩል አድርጎ ነው እንግዲህ እዚህ የሚመጣው። እንግዲህ ከዛ ወጥቼ ያለውኝ እነዚህ ቢዝነስ እንትኖች አንዱ አሁን ይሄ የምትመለከቱት ፊት ለፊት ይሄ ማለት ነው። በነገራችን ላይ ከበስተጀርባው በተለይ ምሽት አካባቢ ኢቭን ዛሬ ራሱን ይሄን እየቀረጽኩ እጅግ በጣም በርካታ ደንበኞች ወይም ደግሞ ተስተናጋጆች እዛ ቦታ ላይ ያሉ እጅግ በጣም ሞቅ ብለዋል። ያው ካሜራ ይዛቸው የሚመገብ ሰው ፊት ወይም ደግሞ ቁጭ ብሎ እንትን የሚል ሰው ላለመረበሽ እንደዚሁም ደግሞ ለዛ ሲባል ነው ከት እያደረኩ ወደዚህ ወደ ፕሮጀክቱ በብዛት ፎከስ እያደረግን ወደ እሱን እያየን ያለ ነው። ነገር ግን እጅግ በጣም በርካታ እነ ጫካ ቡና እንደ ማማ ኪችንም ኮባ ምናምን የመሳሰሉ ትልልቅ ተቋማቶች እንግዲህ እዚህ ወንዝ ዙሪያ ላይ እየተሰባሰቡ ነው የሚገኙት። ይህ ፕሮጀክት ደግሞ በተለይ እዚህ የወተር ፓርኩ ሲጠናቀቅ ምን አይነት ትልቅ መዳረሻ ሊሆን እንደሚችል መገመት አያስቸግርም። ምናልባት እንደው ትንሽ ሎኬሽኑ መሀል ከተማ ላይ መሆኑ ምናልባት ወጣ ብሎ ለሚዝናና ሰው እንትን ካልሆነ በስተቀር ምንም ጥያቄ የለውም። ኢቭን ማታ ማታ አሁን ራሱ ስቲል ወክ የሚያደርጉ ሰዎች የሚሮጡ ሰዎች ምናምን በብዛት ትመለከታላችሁ። ኢቭን ከዚህ ቪዲዮ በኋላ እንኳን ኢቭን ምሽት ላይ እየታዘብኩኝ ነበር። ይሄ ከበስተጀርባ በኩል የሚገኘው የዚህ ስፖርት ስፍራዎች ላይ ወላጆች ህጻናት ልጆቻቸውን ይዘው በሳይክል እሱን እያስነዱ ምናምን እያየሁኝ ነበር ቁጭ ብለው። ያው እዛ ቦታ ላይ ሴፍ ስለሆነ ከዚህ አሁን ወደዛ ወደምንሄድበት አቅጣጫ ማለት ነው ወደ አትላስ በኩል እዛ አካባቢ በርካታ ህጻናቶች በሳይክል እየነዱ ምናምን እየተዝናኑ ነው የሚታየው። ኢቭን እንግዲህ ቴኒስ መጫወቻዎችም ኦልሬዲ ሰው መግባት ጀምሯል ማለት ነው። በእርግጥ በዛኛው ሳይድ እንኳን ብዙ የሚቀረው ያለው አይመስልም። በተለይ ከዚህ ከፒኮክ ፓርኩ በስተጀርባ በኩል ጀምሮ አሁን እኛ ወዳለንበት ድረስ እንዲሁም ደግሞ የወተር ፓርኩ ስታዩ እንጂ ብዙን ነገር ያለቀ አይነት ፕሮጀክት ነው።
የፒኮክ የፓርኩም ስር ወይም ደግሞ ይሄ አዲስ ዙ ፓርክ ወር ደግሞ ሴንትራል ፓርክ የሚባለው ማለት ነው። እሱም እጅግ በጣም የሚገርም እድሳት ተደርጎለት በየቦታው ትላንትና ራሱ እዚህ መግቢያው አካባቢ ለመቅረጽ አልተመቸኝም እንጂ የፒኮክ ሐውልቶች እጅግ በጣም ትልልቅ እንትኖች አሉ፣ አዳዲስ ነገሮች በጣም አሉ ፓርኩ ስር። ነገር ግን ያኛው ወደዛ መግባት ስለማይቻል እንዲሁም ደግሞ ካሜራ አስገብቶ እንትን ለማለት ትንሽ ስለማይፈቅዱ ነው። እንግዲህ እዚህ ጋር ጌትዌይ መግቢያው ነው እያየን ያለ ነው እየተሰራ ያለውን ማለት ነው። እንግዲህ መንገዷ ጠበብ ብላለች እንደምትመለከቷት። እንግዲህ እቺኛዋ በር ለአዲስ ሴንትራል ፕላዛ ለሚባለው እንደዚሁም ደግሞ ለፓርኩ መግቢያ ነው የሚያገለግለው። ካልሆነ ደግሞ ወደ አትላስ ሳይድ ልክ ዛሬኛ ወክ ወደ ምናረግበት፣ በነገራችን ላይ የምታዩት የካናሉ በፒኮክ በኩል ነው መውጫ ማለት ነው። የካናሉ እንደምታውቁት ከዚህ ምንድነው ሀይቅ አይባልም ብላችሁኛል። አርቲፊሻል ሌክ አይባልም ምንድነው የሆነ ስም እንትን ብላችሁኝ ነበር ኮመንት ላይ። ከዛ በኩል ጀምሮ በቀጥታ ከርቭ እየሰራ በዚህኛው በኩል ነው የሚያስወጣው። እንግዲህ ይሄኛው ቅድም ያየነው መግቢያ ወደ ጀርባ በኩል ለመሄድ ወደ አትላስ በኩል ወደ ድልድዩ ወደ ስፖርት ዞኖቹ ለማምራት ማለት ነው እንደ እንትን ነው የሚያገለግለው። ይህ ደግሞ የምትመለከቱት እንግዲህ አዲስ ሴንትራል ፓርክ ፕላዛ የሚባለው ነው። በነገራችን ላይ ከዛኛው ኮተር ፓርኩ ወይም ደግሞ ከዚህ ከፏፏቴ ወይም ደግሞ የውሃ ፓርኩ ካለበት የተለየ ነው። እንደዚሁም ደግሞ ከፓርኩም ከሪቨር ሳይዶቹም አይደለም ለብቻው እየተሰራ ያለ የዚህ አዲስ ሴንትራል ፓርክ ፕላዛ ነው የሚባለው። እስኪ ጠጋ ብለን ደግሞ ቅድም ምናልባት ሃይላይት ላይ ያያችሁት የፕሮጀክቱን ዲዛይን የሚያሳይ ማለት ነው ሲጠናቀቅ ምን ሊመስል እንደሚችል የሚያሳይ የተለጠፈ አለ። በሱ በኩል ዞር ብዬ ያሳያችኋለሁኝ። እንግዲህ ይሄኛው እንዳየነው ምናልባት በደንብ ካልታያችሁ ካልሆነ በስተቀር ፒክቸሩ ላይ ከተያዙ ነገሮች አንዱ ፏፏቴዎች ምናምን አሉት። እንግዲህ ዲዛይነሩ እንደዚሁም ደግሞ ኮንትራክተሩ ኦነር ወይም ደግሞ ዴቨሎፐሩ እሱ እንኳን ይታወቃል ማን እንደሆኑ ዝርዝር እንትኖች የያዘ ከዛ ውጭ ደግሞ ሲጠናቀቅ ምን ሊመስል እንደሚችል የሚያሳይ ፒክቸር ነው የተለጠፈው ማለት ነው። እንግዲህ ኦነሩ እንደምታውቁት መንግስት ነው የሚሰራው፣ የአዲስ አበባ ከተማ አስተዳደር ነው። ኮንትራክተሩ ደግሞ ቫርኔሮ ነው የሚለው እንግዲህ እዛ ፒክቸሩ ላይ ካየሁት ማለት ነው። ኮንሰልት የሚያደርገው ደግሞ አማካሪው ኤምኤኢ ኮንሰልት ይሰኛል ማለት ነው። እንግዲህ እቺኛዋ የምትመለከታት ቦታ ናት። ይሄ አዲስ ሴንትራል ፓርክ ፕላዛ ማለት ይሄኛው ቦታ ነው። አሁን ምናልባት ወደዛ መግባትም ማለፍ አይቻልም። ነገራችን ላይ በዛኛው በኩልም ወደዚች ቦታ ማለት ነው ወደ ፕላዛዋ እኔም አሁን በዳር በኩል ነው እየሄድኩ ያለሁት። እንግዲህ ሲጠናቀቅ ምናልባት በደንብ ፏፏቴዎች ያሉት እዚህ ላይ ምስሉ ላይ እንደምትመለከቱት አይነት ማለት ነው እንደዛ አይነት ነው የሚሆነው ማለት ነው። እንግዲህ በደንብ ሌላው ደግሞ እንግዲህ አዲስ አበባ ውስጥ አሁን በብዛት እየተሰሩ ካሉ እንትኖች አንዱ በደንብ አሁን እየተለመዱ ከመጡ ነገራቶች ፏፏቴዎች ናቸው። እንግዲህ እዚህ ላይም ይኖራል ማለት ነው እንደምትመለከቷቸው ማለት ነው። የወተር ፓርኩ እንደምታውቁት የዚህ ኩሪፍቱ የአዲስ አበባ ብራንች እንደሆነ ይታወቃል። የአቶ ታዲዮስ ማለት ነው። እንግዲህ ወንዙ በነገራችን ላይ ትላንትናም ከዚህ በፊትም እርግጠኛ ስላልነበርኩኝ እንደሞ ስላልሆንኩ ነው በደንብ እንትን ያላልኳችሁ እንጂ የቀደም ያየነው ባንታ ይቅጡ የሚባለው ወንዝ ምናልባት በሁለቱም አቅጣጫ አይታችሁ ከሆነ እንትን ተሰርቶለታል ወደ ውጭ እንዳይፈስ እንደ መገደቢያ ነገር ማለት ነው። ዳር ዳሩ ከፍ ያለ እና ኢቭን ትላንትና ጥበቃው እንኳን ዝም ብለን ስናወራ እዛ ቆመን ሲነግረኝ ከነበሩ ውስጥ አንዱ ምንድነው ጀልባዎች ይኖራሉ ወንዙን ይሄ ቅድም ያየነው ወንዝ ላይ ማለት ነው። እኔ እንደውም ምናልባት ያ ፕሮጀክት የወተር ፓርኩ ቶሎ ከተጠናቀቀ ይሄኛው ወንዝ ደግሞ በተለይ ከጊዮን የሚመጣው አንዳንዴ ቆሸሽ ብሎ ነው የሚታየው። በተለይ ደግሞ በዘነበ ሰዓት ብዙ ጊዜ እኔም እንዳስመለከትኳችሁ በተለይ ጎርፍ በሚሆን ሰዓት አንዳንዴ ቆሻሻዎች ይይዛልና ምናልባት እዛ አካባቢ ለሚዝናኑ ሰዎች ወተር ፓርኩ ላይ በርግጥ እንደሚታወቀው የሆነ መፍትሄ እንደሚፈልጉለት አያጠራጥርም። ምክንያቱም እዚህ ቦታ ላይ እንደዚህ አይነት መዝናኛዎች ሆኖ ወንዙ የሚሸት ከሆነ ምንም ትርጉም አይኖረውም። ለጊዜው ነው እንጂ መፍትሄ ይኖረዋል። እሱ ደግሞ እንደውም ያለኝ ከዚህ በፊትም ከሌላ ሰው እርግጠኛ አይደለሁም እንጂ የሰማሁት አንዱ ምንድነው ጀልባዎች ይኖራሉ እዚህ ወንዝ ላይ ማለት ነው።
እንግዲህ ወንዙ ደግሞ ውሃው ይሄ የውሃ መጠኑ ከፍ ይደረጋል የሚል እንትን የሰማሁት እንደ ምናልባት የምታውቁ ደግሞ ካላችሁ ዲቴል የሆነ ነገር መረጃው ያላችሁ ሼር ብታረጉን ደስ ይለኛል። እንግዲህ ሌላ እዚህ አካባቢ ሌላ አዲስ የምናየው ምንድነው ከዚህ በፊትም ብያችሁ እንደነበረው በተለይ ደግሞ የዚህ የጫካ ፕሮጀክት አይተን ነበር። ብዙ ሰዎች በርግጥ አይተውታል። እናንተም እንዳያችሁ ተስፋ አረጋለሁ። የዚህ የካ ተራራ በአንደኛው በኩል ወደ አስፋልቱ እየተንሸራተተ እንደሆነ እንትን ብያችሁ ነበር። ወይም ደግሞ መሬቱ ተራራው ማለት ነው ወደ አስፋልቱ እየመጣ እንደሆነ ምናልባት የታዘባችሁ ወደዛ አካባቢ ብዙ ሰዎች በነገራችን ላይ ኢቭን ማቃቸው ሰዎች ይነግሩኛል ወክ እንደሚያደርጉ በተለይ ወደዛ ዳገቱ በጣም ሳይመሽ አካባቢ ምናምን ወደ ተራራው ወክ የሚያደርጉ በርካታ ሰዎች አሉና ኢቭን እነሱም ያዩት እንደሆነ በተለይ ደግሞ የመሮጫ ትራኩ በሆነ አቅጣጫ ላይ ትንሽ እያበላሸው እንደሆነ ነግሬያችሁ ነበርና እዚህም ተመሳሳይ እንትን የገጠማቸው አይነት እንትን ብሏቸዋል። ይሄ የካናሉ ላይ ማለት ነው ድጋሚ ብረቶች እንትን ብለውለት ያንን ለመከላከል አሁን እኔ ያለሁበት ወይም ደግሞ እነዚህ ሰዎች የምትመለከቷቸው ወክ እያረጉ ካሉበት ወደ ቀኛቸው ማለት ነው ወደ ቀኝ ትንሽ ሸርተት ማለት ነገር አለውና ያንን ለመከላከል ደግሞ መደረቢያ እንትኖች ሲሰሩለት አይቻለሁኝ። ወይም ደግሞ በደንብ ሊከላከል የሚችል ተጨማሪ የሆነ በብረት ምናምን የሚሰሩ ማለት ነው በፌሮ ምናምን እንትን የተባለ እንደ መገደቢያ የሚያገለግል ነገር ነው እየተሰራ አይቻለሁኝ። እንግዲህ የምትመለከቱት ፓርክ ውስጥ ያለው ያው ፓርክ ውስጥ አሁን ቀደመም እንዳልኳችሁ እጅግ በጣም ብዙ የተለያዩ እንትኖች እየተሰራሩ ናቸው በፊት ከነበረው ሌላ ማለት ነው። ያው ካናሏ እዚህ ጋር እንደምትመለከቷት ከርቭ እየሰራች እኛ ወደ መጣንበት አቅጣጫ ነው እየሄደ ያለው ይሄ ማለት ነው። ይሄ አሁን ከዋናው መግቢያ እኛ ከተነሳንበት ከዛ በኩል ያለው ፓርት ነው አሁን እያየን ያለ ነው። በግራይ በኩል ደግሞ ያው ለእናንተም ለምትመለከቱት ወደ ግራ ደግሞ ወደ አትላስ ወደዛ ነው የሚያመራው። ምናልባት እንግዲህ ለመጀመሪያ ጊዜ ከሆነ የምትመለከቱት እኛ እንኳን እጅግ በጣም ብዙ ጊዜ አይተነዋል። የሚገኘው እንኳን በደንብም እየታወቀ ነው። ለማየትም እንዲሁ ፍላጎት ያላችሁ ካላችሁ በቦሌ ዋናው መንገድ በቦሌ ወደ መስቀል አደባባይ የሚወስደው መንገድ ወሎ ሰፈር አደባባይ ወይም ደግሞ ጋራድ ሞል ጋር ስትደርሱ የቱኒዚያ ኤምባሲ አለ። ወደ ቀኝ ስትታጠፉ ማለት ነው እንግዲህ ትንሽ ጥፍ እንዳላችሁ ይሄንን ነው የምታገኙት። የምትታጠፉት ወደ ኡራኤል ቤተክርስቲያን አድርጋችሁ ነው። ሌላ እንግዲህ ወደ ቄራ የሚወስድ መታጠፊያ አለ። እሱን ሳይሆን ወደ ኡራኤል ቤተክርስቲያኑን ነው የምትይዙት። ከዛ ትንሽ አለፍ እንዳላችሁ እንግዲህ እነዚህ ይሄ ፕሮጀክት ታገኙታላችሁ። እንግዲህ በታችኛው በኩል የሚገኘው ይሄ ስለሆነ ማለት ነው። ካልሆነ ደግሞ በቦሌ ሩዋንዳ ጋር አዲስ የተሰራች የብረት ድልድይ አለች እንደ አስፋልቱ ዳር ላይ። እሱን ወንዙን ተከትላችሁ ትንሽ ሄድ ብትሉ በእርግጥ እዚህ ድረስ አያደርሳችሁም፣ ግን የሆነች መውጫ አለችና ወንዙን ብቻ ተከትላችሁ ማለት ነው በመውጫዋ አስፋልቱን ይዛችሁ ብትመጡ ወደ አስፋልቱ ማለት ነው ወጣችሁ ወደዚህ መንገድ መምጣት ትችላላችሁ። ካልሆነ ደግሞ ከኡራኤል ቤተክርስቲያን ወደ ቦሌ መድኃኔዓለም በሚወስደው መንገድ ወይ ደግሞ ቪአይፒ ኮሪደር እንግዲህ ቪአይፒ ኮሪደር 2 የቦሌን ማለት ነው እሱ መንገድ ላይ አትላስ መስቀለኛው መንገድ ጋር ነው የምታገኙት። በዛ በኩል ከመጣችሁ ያው በአትላስ በኩል ነው ቀደምኛ ወይም ደግሞ የዛሬኛ በተነሳንበት ከፈለጋችሁ ደግሞ ልትመጡ የምትችሉት በወሎ ሰፈር፣ ካልሆነ ደግሞ ቀጥታ እንደውም ወክ ማድረግ የምትችሉበት ከጊዮን ሆቴል ዙሪያ ተነስታችሁ ወንዙን እየተከተላችሁ ብትመጡ እዚህ ነው የምትደርሱት። እንግዲህ የሰላም መንገድ የሰላም በር ምናምን የሚባሉ የባምቢስ ዙሪያ ላይ ወንዙ ላይ የተሰሩ ልማቶች አሉ። እንደውም እነሱን እየጎበኛችሁ ብትመጡ ይህንን ፕሮጀክት ያደርሳችኋል ማለት ነው። እንግዲህ እንደምትመለከቱት ሰዎች ስቲል ይጎበኛሉ ገና አንደር ኮንስትራክሽን ላይ ሆኖ ማለት ነው። ሌላ እንደዚሁ ከሚጎበኝ ሰው አንድ ስቀርጽ አይቶኝ እንደውም እያወራን ነበርና ወንዙን ተከትሎ እንደመጣ ኢቭን አያቆም ነበር ይሄ ወተር ፓርክ ቤት እንደሆነና እዚህ ቦታ ስለመኖሩ ማያቅም ነበርና እኔ ጀስት ወንዙን ተከትዬ ወክ እያረኩ ነው የመጣሁት አለኝ። እና ዙሪያው ሰው አሁን ያያል። እንግዲህ ካናሉ መነሻው እዚች ጋር ነች እንደምትመለከቷት።
ያው እዚህ ጋር እንደምታዩት ተጨማሪ ሆኖ ይሄ እንጨቶቹ ምናምን ብረቶቹን የምትመለከቷቸው ማለት ነው ከዚህ በፊት አልነበሩም። ቀደም እንዳልኳችሁ ለዚህ መሬቱ የሚሸራተተውን ነገር ለመከላከል ነው። ወንዙ በዛኛው በፊት ለፊታችን በኩል ነው፣ ወደዛ ነው የሚሄደው፣ ወደ ቦሌ አቅጣጫ ማለት ነው። ወደ ቦሌ ሚካኤል ወደ ወንጌላዊት። ይሄኛው ደግሞ ካናሉ ዞሮ እኛ ወደ መጣንበት ወደ ፒኮክ ነው የሚያመራው። እንግዲህ ኮመንት ላይ ስትጠይቁኝ የነበራችሁ ሁለቱ ወንዞችስ አሁን የአትላስና ሁለቱም ያየና አሁን አትላስን እንኳን ካሁን በኋላ ነው የምናየው፣ ወንዙ በዛኛው በኩል ይሄዳል ያልኳችሁ ማለት ነው። ቀደም የተያየ ነው የዚህ ባንቴቅጦ የሚባለው ወንዝ ወይ ደግሞ ፒኮክ ወንዙን ማለት ነው። የት ነው የሚገናኙት ያለኝ ነበር። እንግዲህ ከወተር ፓርኩ ቀጥሎ ወተር ፓርኩ እንግዲህ በሁለቱ ወንዞች መሃል እና በዚህ በካናሉ መሃል የራሱ ድንበር ምንም እንትን የለውም። ዙሪያው እንደ ደሴት ብቻውን እንትን ያለ ነው። ተገንጥሎ ወጣ ያለ ክብብ ያለ ቦታ ላይ እየተሰራ ያለ ፕሮጀክት ነው። እንግዲህ ከሱ ቀጥሎ ነው የነዚህ ሁለቱ ወንዞች የሚገናኙት ማለት ነው። አትላስ ያው ከዚህ ከካሳንቺስ በኩል የሚመጣው ወንዝ ማለት ነው። በኡራኤል ቤተክርስቲያን በስተጀርባው በኩል ወይ ደግሞ በካሳንቺስ በስፖርት ፓርክ። እንግዲህ ስፖርት ፓርክ አሁን ላይ በተለይ ለሀገር ገጽታ ይሆናል እንደሚሆን ታስቦበት ትላንትና በነገራችን ላይ እነዚህ የአፍሪካ የሶሻል ሚዲያ ኢንፍሉዌንሰሮችም እዛ ሲጎበኙ ነበር። እንግዲህ አራዳ ፓርክ፣ ስፖርት ፓርክ እንደ አድዋ ሙዚየም አሁን ላይ በደንብ ሊጎበኙ የሚችሉ አዲስ አበባ ውስጥ አዳዲስ ነገሮች አሉ። እንግዲህ ዛሬ የዚህ ውሃው እንትን ብለውታል፣ አፍሰውታል። እንደምትመለከቱት የለም። እንግዲህ ትንሿ ጀልባም እንደምትመለከቷት የለችም ማለት ነው። አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ በነገራችን ላይ 20 ሺህ ደርሰናል። አመሰግናለሁ። 20 ሺህ ሰብስክራይበር ደርሰናል። እንቀጥላለን። ሰብስክራይብ ያላደረጋችሁን ፋሚሊ ቤተሰቦች በተለይ በስልክ የምትመለከቱ አያስቸግራችሁም እንትን አይላችሁም እና የሰከንድ እንትን ነች ሰብስክራይብ እንድታደርጉ። ሰብስክራይብ የምታደርጉት ሁለቱንም እንግዲህ የዜና ቻናሏንም ሰብስክራይብ ብታደርጉልኝ ደስ ይለኛል። እሷ ላይ ያው እየሞከርን ነው። እንግዲህ ዛሬ እዚህ ቦታ ላይ እንግዲህ ሌላ ጊዜ ሰው ምናልባት ቁጭ ብለው እንመለከት ነበር። በተለይ ደግሞ የዚቺ አርቲፊሻል ሌክ ነገሯ ሞልታ ስትታይ የሆነ እንትን አላት። አሁን እንኳን ባዶም ስለሆነ ሰውም ብዙ ቁጭ ያለ እዚህ አግዳሚው ላይ የተቀመጠ ሰው የለም። እንግዲህ ስለ ቤቶች ግንባታ ደግሞ ማየት የምትፈልጉ በተለይ ደግሞ ኮመንት ስትጠይቁኝ ለነበራችሁ ያው አብዛኛው እንኳን ይመስለኛል ኮንዶሚኒየም የሚጠብቅ ሰው እንደዚህ አይነት ሰው ነው። በርግጥ ከዛ እንኳን ትልልቅ በተለይ እንደ ገላን ጉራ አይነት ፕሮጀክቶች እንኳን ብዙ ሰው ያያል። የትላንትናውን ቪዲዮ እንድታዩት ጋብዛለሁኝ። ምናልባት አልፏችሁ ከሆነ ትላንትና ኦንላይን ላትገቡ ትችላላችሁ በተለያየ ምክንያት በስራም ይሁን። በተለይ ደግሞ ኮመንት ላይ ስትጠይቁኝ ለነበራችሁ ቤተሰቦች የትላንትናውን ቪዲዮ እንድታዩት ጋብዛለሁ።
ያው የገላን ጉራን ነበር ያየነው የዚህ 100,000 ቤቶች አንደኛው ሳይት ማለት ነው። በጊዜ ሂደት ደግሞ ሌሎችንም እንመለከታለን። ያው ፓርኩ እንደምትመለከቱት ነው። እዚህ አካባቢ ኢቭን ለቦሌ አካባቢ ጭምር በተለይ ለአየሩን ሬጉሌት ለማድረግ ትልቅ ሚና እንዳለው ኢቭን በፊት ላይ ለዚህ ለአካባቢው የአፈር መሸርሸርም ጭምር ለመከላከል ትልቅ ሚና እንደነበረው ከዚህ በፊት በነበረው ቪዲዮ ነግራችኋለሁኝ። ያው ምናልባት ለመጀመሪያ ጊዜ የምታዩት ካላችሁ ካልሆነ በስተቀር እንግዲህ ታሪካዊ ፓርክ ነው። በነገራችን ላይ እንግዲህ ከአንበሳ ጋር ተያያዥነት ያለው ያው አዲስ ዙ ፓርክ የተባለው ያን ያክል የቆየ ባይሆንም ከ6 ኪሎ አንበሳ ግቢ ጋር ያው ተያያዥነት አለው። እዛ የነበሩ አንበሳዎች በተለይ ወደዚህ እንዲመጡ በማድረግ ማለት ነው። እንግዲህ ስለ አንበሳ ሲነሳ መቼም አፄ ኃይለ ሥላሴን አለማንሳት አይቻልም። በብዛት እንደዚህ አይነት እንትን ማድረግ የጀመሩት እሳቸው ስለሆኑ ማለት ነው። ፓርኩ ግን ለፓርክነት ይውላል ተብሎ እንትን ከታሰበ በጣም ቆይቷል። ኢቭን በሳቸው ዘመንም ጀምሮ እንትን እንደነበር ነው ያነበብኩት። ነገር ግን ከዚህ ከአንበሳዎቹ ጋር ወደዚህ ከማምጣት አንጻር ግን ቅርብ ጊዜ ነው። ያው 6 ኪሎ እንደምታውቁት እዛ ቦታ ላይ ቦታውም ትንሽዬ ነው። ይሄኛው 26 ሄክታር መሬት ነው የሚለው። የ6 ኪሎ አይ ቲንክ 1 ሄክታር መሬት ነች እንግዲህ የ6 ኪሎ አንበሳ ግቢዋ ማለት ነው። ያኔ ያ ደግሞ ምናልባት ለእንስሳቶችም ኢቭን እንትን አይኖረውም። ያን ያክል ደግሞ ግሪን አይነት ወይ ደግሞ የሚፈልጉትን አይነት ጥላ ከተፈጥሮ ማለት ነው ላያገኙ ይችላሉ። የሚያገኙበት አይደለም። በርግጥ 6 ኪሎ ትንሽዬም እንደሆነ እንደገና ደግሞ በየአቅጣጫው እንደምታውቁት አስፋልት ነው፣ ዋና መንገድ ነው ያለው። ከ6 ኪሎ ወደ 4 ኪሎ የሚወስደው ዋናው መንገድ አለ። በዙሪያው ኦልሬዲ መንገድ ነው። ወደ ቤላ ወር ወደ ሚኒሊክ የሚወስደው መንገድ በአንደኛው በኩል ያዋስነዋል። ከበስተጀርባው በኩልም የዚህ ዩኒቨርሲቲው መንገድ ስላለ ከሱ ቀጥሎ ያለው ማለት ነው። ዙሪያው በአስፋልት የተከበበ እንደመሆኑ መጠን በተለይ ለእንስሳት ኢቭን የሚፈልጉት አይነት ቦታ አይሆንም። ኢቭን ለህፃናትም በቂ እኮ አይደለም። አሁን ላይ በተለይ ዙሪያው እንደዚህ አይነት ቦታ ነው የሚሻለው። በእርግጥ አማራጭ ሲጠፋ ወይ ደግሞ ቀረብ ያለ ቦታ ፍለጋ ካልሆነ በስተቀር አሁን እድሳት ተደርጎለታል። እሱም ያው አሁንም አገልግሎቱን በመስጠት ላይ ነው የሚገኘው። አሁን እንኳን ፓርኮች በየቦታው እየተሰሩ ስለሆነ የህፃናት መጫወቻም እንደዚሁ እጅግ በጣም በርካታ እየተሰሩ ነው የሚገኙት። በየአካባቢው ላይ በሚሰሩ የኮሪደር ልማቶችም ህፃናትን ያማከሉ የመጫወቻ ስፍራዎች የተገነቡ ስላሉ ያን ያክል የሚቸገሩበት አይመስለኝም። እንግዲህ ወንዙ እንደምትመለከቱት ነው። እንግዲህ ከሌሎች ቦታ ካሉ ወንዞች አንፃር እንደውም የተሻለ የሚባለው ይሄኛው የአትላስ ነው። ይሄ ወንዝ ራሱ በነገራችን ላይ ከዚህ ከስፖርት ፓርኩ በስተጀርባ ሁለት ወንዞች ናቸው እንትን የሚሉት። አንዱ በካሳንቺስ በኩል ይመጣ፣ ሁለተኛው ደግሞ በዚህ በአዋሬ ሴቶች አደባባይ በኩል ማለት ነው። በዛ በኩል አድርጎ የሚመጣ ወንዝ አለ። እሱ ቀበና ማለት ነው። እንግዲህ አንዱ እንደውም እዛ ጋር የተሻለ ኳሊቲ ያለው፣ አንደኛው በዚህ በካሳንቺስ በኩል የሚመጣው ቆሸሽ ያለ ስለሆነ እሱ ሲጨመርበት ነው ትንሽ ወደ ጠቆር ወደ ማለት የሚሄደው እንጂ ጥሩ የሚባል አይነት ያን ያክል ሙሉ ለሙሉ ንጹህ ባይሆንም እንኳን የተሻለ ንጽህና ያለው ወንዝ ከዚህ ከአቧሬ በኩል የሚመጣው ነው። እዚህ ከደረሰን በኋላ ኢቭን ቅድም ካየነው አንፃር ከዚህ ከጊዮን ከሚመጣው ይሄኛው የተሻለ ንጻት አለው። እንግዲህ ብሪጁን እየተመለከትን ያለ ነው። እንግዲህ እዚህ ዘፕሌስ የሚባለው ሆቴል ዙሪያ ያለው እንግዲህ በተለያዩ ጥቅሶችና
ሞቲቬሽናል ወርዶች የተሞላ ነው። እንግዲህ አለፍ ብለን ደግሞ የቴኒስ መጫወቻ እንደዚህ የስፖርት ስፍራዎችን እንመለከትና የዛሬ ጉብኝታችንን እዛ ነው የምናጠናቅቀው ማለት ነው። እንግዲህ ስፖርት ስፍራው ጋር ደርሰናል። ደቂቃው በጣም ብዙ ስለሆነ በነገራችን ላይ የተወሰነ ቆረጥ አድርጌዋለሁኝ። ኢቭን የጀመርንበት አካባቢ እየተከፈቱ ያሉ አንዳንድ እዚህ ወንዝ ዳሩ ወይም ደግሞ የፒኮክ ዙሪያ ላይ ያሉ ሱቆችንም ቀርጬው ነበር፣ ግን ሳይው ደቂቃው በጣም እየበዛ ስለሆነ ለዛ ነው የቀናነስኳቸው። ስለዚህ ዛሬ እዚሁ ጋር እናጠናቅቃለን። ዙሪያውን እንመለከታለን፣ እነዚህ የስፖርት ስፍራዎችን ማለት ነው። እንግዲህ እስካሁን ድረስ ታክሳችሁ ስለተከታተላችሁኝ እጅግ በጣም ነው የማመሰግነው። ነገ ደግሞ በሌላ ቪዲዮ እንገናኛለን። እስከ ነገ ደግሞ መልካም ጊዜ እንዲሆንላችሁ እመኛለሁ። ያው ኮመንት ሴክሽን ላይ ያለችዋ ሊንክ ጫን በማለት ሰብስክራይብ እንድታደርጉልኝ እጠይቃችኋለሁ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው።